ክቡራን ተመልካቾች እንደምን አመሻችሁ። የአሻም ዕለቱን የቢዝነስና ምጣኔ ሀብት ዜናዎች ከዚህ እንደሚከተለው ወደ እናንተ ማቅረብ ጀምራለሁ። በቅድሚያም የውጭ ሀገራት ገንዘብ ዕለታዊ ምንዛሬ ተመናቸውንና የዕለቱን የወርቅና የዕለቱን የነዳጅ ዋጋ እንከታተል። ተመልሰናል ተመልካቾች። የአዲስ አበባ ከተማ አስተዳደር ንግድ ቢሮ 145.9 ሚሊዮን ብር ከነጋዴው ማህበረሰብ መሰብሰብ መቻሉን አስታወቀም። ቢሮው ባዘጋጀው የውይይት መድረክ የተገኙት የአዲስ አበባ ከተማ ምክትል ከንቲባ ዣንጥራር አባይ 145.9 ሚሊዮን ብር መሰብሰብ መቻሉን ተናግረዋል። ናትናኤል በላይነህ የአዲስ አበባ ከተማ ንግድ ቢሮ በከተማዋ ከበፊቱ የተሻለ የንግድ ስርዓት ለመፍጠርና የንግዱ ማህበረሰብን ያሳተፈ ስራ እየሰራ መቆየቱን በዛሬው ዕለት ከቢሮ ኃላፊዎችና ከንግዱ ማህበረሰብ ከተውጣጡ ማህበረሰቦች ጋር ባደረገው ውይይት ወቅት አስታውቋል። በውይይት መድረኩ ላይ የተገኙት የአዲስ አበባ ከተማ ንግድ ቢሮ ኃላፊ ሀቢባ ሲራጅ ቢሮአቸው ህገወጥ ንግድን በመቆጣጠር ባለፉት 8 ወራት ከባለድርሻ አካላት ጋር በመሆን ሸማቹንና አምራቹን በቀጥታ በማገናኘት ገበያውን ለማረጋጋት ሰፋፊ ስራዎችን ሰርቷል ብለዋል። ከአምራች ክልሎች ጋር ትስስር በመፍጠርም ያለምንም ደላላ ጣልቃ ገብነት አምራቹና ሸማቹን በማገናኘት ላይም ወደ 107 አርሶ አደሮች፣ 10 የፋብሪካ ባለቤቶች፣ 74 ጅምላ ነጋዴዎችና 659 ቸርቻሪዎች መንግስት ባስገነባቸው ገበያ ማዕከላት ላይ ምርታቸውን በቀጥታ ማቅረብ ችሏል። ዝቅተኛ ገቢ ካላቸው ማህበረሰቦች አኳያም ሸማቾችን ለመደጎም የሚውል 12 ቢሊዮን ብር ማውጣቱን የገለጹት ኃላፊዋ ነዋሪዎችም ሸማች ብቻ ሳይሆኑ አምራችም እንዲሆኑ በርካታ ስራዎችን ሰርተናል ብለዋል። ከተማችን አዲስ አበባ በኢኮኖሚ ማህበራዊ ልማት፣ በመሰረተ ልማትና በሌሎች ዘርፎች ውጤት እያስመዘገበች ትገኛለች ያሉት ደግሞ የአዲስ አበባ ከተማ ምክትል ከንቲባ ዣንጥራር አባይ ናቸው። የንግድ እንቅስቃሴ ባለበት ከተማ ደግሞ የሚያንቀላፋ የለም፣ ለዚህም ደግሞ እኛም የማታንቀላፋ ከተማ ታስፈልገናለች ብለዋል። ንግድ ያለ ንግድ የሚገነባ ከተማ የለም። ያለ ንግድ እንቅስቃሴ የሚያብብ ከተማ የለም። ምክንያቱም የንግድ እንቅስቃሴ ባለበት ከተማ ውስጥ የሚተኛ የሚያንቀላፋ ማህበረሰብ የለም። ይህን እናምናለን። በተለይም ደግሞ ምሽት ላይ አምሽቶ የመስራት ሌላው ዓለም ላይ እንደምናየው እንደምንቀናው በጣም በተለያየ አካባቢዎች ስንንቀሳቀስ እንደምናየው 24 ሰዓት ሙሉ የንግድ እንቅስቃሴ የሚደረግባቸው ከተሞች በዓለም ላይ ብዙ ናቸው። የ8 ሰዓት ስራ ብቻ እንደ መንግስት ስራ ለንግድ እንቅስቃሴ አዎንታዊ ድርሻ አይኖረውም። 24 ሰዓት የምትሰራ ከተማ ታስፈልገናለች። የማታቀላፋ ከተማ ታስፈልገናለች። በውይይት መርሃ ግብሩ ወቅት የአዲስ አበባ ከተማ አስተዳደርና የንግድ ቢሮ ይህንን ቢልም በውይይቱ ላይ ከተገኙት ከንግዱ ማህበረሰብ ከተውጣጡ ማህበረሰቦች ጥያቄዎች መነሳታቸው አልቀረም። ከዋና ዋና ጥያቄዎቹ መሃል በአዲስ አበባ ከተማ አሁን ላይ የንግድ እንቅስቃሴው እየቀሰቀሰ ይገኛል፣ የዚህ ምክንያቱ ምን ይሆን የሚል ሲሆን የአዲስ አበባ ከተማ ንግድ ቢሮ ኃላፊ የሆኑት ሀቢባ ሲራጅ በከተማው ያለው እንቅስቃሴ ሊቀዘቅዝ ይቅርና ባለፉት 8 ወራት እንኳን 74655 ሰዎች የንግድ ስርዓቱን ተቀላቅለዋል ብለዋል። ንግድ ስርዓቱ እየቀዘቀዘ ነው ወይስ እየተነቃቃ ነው የሚለው ቅድም አቶ ቢኒያም ሲያነሳ እንደነበረው እኔም በማረጃ የተወሰነውን ለማንሳት ፈልጌ ነው። ባለፉት 8 ወራት እንደ ንግድ ቢሮ አዲስ ንግድ ፍቃድ ያወጡና ወደ ንግድ ስርዓቱ የተቀላቀሉት 74655 ሰዎች ናቸው። ባለፉት 8 ወራት ከንግድ ስርዓቱ ደግሞ የወጡት 533 ሰዎች ናቸው። ይሄንን ከአጠቃላይ ነጋዴ ጋር ስናየው 0.1.1 ነው የወጣው። ይሄ ማለት በየአመቱ የትኛውም ዓለም ላይ የትኛውም አገር ላይ እስከ 10% ከንግድ ስርዓቱ ይወጣል። እዚህ ጋር ግን አዲስ አበባ ላይ ያለው 0.1% ነው ባለፉት 8 ወራት ከንግድ ስርዓቱ የወጣው።
ሌላው ለንግድ ቢሮ ከተነሱት ጥያቄዎች መሀል የነበረው ደግሞ ባለፉት ወራት በአዲስ አበባ ከተማ በልማት ምክንያት በተለያዩ አካባቢዎች የነበሩ የንግድ ማህበረሰቦች ምትክ አልተሰጣቸውም፣ አሁን ላይ የት እንደደረሱ ማወቅ አልተቻለም የሚለው ሲሆን የንግድ ቢሮ በሄዱበት አካባቢ አዲስ የንግድ ፍቃድ ማውጣት ሳይጠበቅባቸው የንግድ እንቅስቃሴ ውስጥ እንዲገቡ አድርጊያለሁ ብሏል። ከቅርብ ጊዜያት ወዲህ በመዲናችን አዲስ አበባ የሚወጡ ደንቦችና ድንጋጌዎች ከበፊቱ መጨመራቸውም የሚታወቅ ነው። ከዚሁ ጋር በተያያዘ በተለይ የንግዱ ማህበረሰብ ከምሽቱ 3 ሰዓት እስከ 4 ሰዓት አገልግሎት መስጠት አለባቸው መባሉም የሚታወስ ነው። ከዚህ ጋር በተያያዘ በከተማው የሚወጡ ህጎች በንግዱ ማህበረሰብ ላይ ጫና እያሳደሩ ነው የሚለው ሌላው ከተሳታፊዎች የተነሳው ሀሳብ ሲሆን አምሽቶ ማገልገሉ ጥሩ ሀሳብ ቢሆንም በከተማው ያለው የጸጥታና የትራንስፖርት ሁኔታ ለዚህ አመቺ ነው ወይ የሚል ጥያቄንም አንስተዋል። በዚህ ጉዳይ ላይ የአዲስ አበባ ከተማ ምክትል ከንቲባ ዣንጥራር አባይ የተነሱት ጥያቄዎች በሙሉ ተገቢና የመንግስት ኃላፊነት እንደሆኑ አምነው ነገር ግን ይህን ደንብ ይበልጥ ተጠቃሚ የሚያደርገው የንግዱ ማህበረሰብ ነው ብለዋል። አሁን ያወጣነው ደንብ ለእናንተ እያቀረብናቸው ያሉ ደንቦች በተለይ ትራንስፖርትና ንግድ አንድ ከተማ ምሽት ላይ ሳታንቀላፋ አክቲቭ የንግድ እንቅስቃሴ እንዲከናወንባት ያስፈልጋል የሚል ጥያቄ ሲነሳ በእርግጠኝነት የንግዱ ማህበረሰብ የሚያነሳቸው ጥያቄዎች እንዴት እንተግብረው፣ ይጠቅመናል፣ መንግስት ምን ይተግብር፣ እንዴት እንነግድ፣ ትራንስፖርቱ እንዴት ይቀርባል፣ ጸጥታው እንዴት ይከበራል ብሎ ማንሳት ተገቢ ነው። መንግስት ከቅጣት ገንዘብ ለመሰብሰብ አይፈልግም። ቅጣት የሚገኘው ሀብት አይደለም ሀገር ሊያለማ የሚችለው። ይህንን ጠንቅቀና ገበያው ቀዝቅዟል በሚል ለተነሳው ጥያቄ ምክትል ከንቲባው እንደ ግለሰብ መቀዛቀዞች ቢኖሩም መንግስት የሚያየው እንደ ከተማ እንጂ እንደ ግለሰብ አይደለም። አሁን ላይ ከነጋዴው ማህበረሰብ ብቻ 145.9 ቢሊዮን ብር መሰብሰቡን ገልጸዋል። ነጋዴው እንዲነግድ የማድረግ ኃላፊነትና ግዴታ አለብን። ይሄንን ለመናገር ብለን የምናደርገው ጉዳይ አይደለም። አንዳንዶቻችሁ የግብይት ሁኔታችን ትንሽ ቀዝቀዝ ብሏል በሚል ያነሳችኋቸው ነገሮች ይኖራሉ። በግለሰብ ደረጃ ሊያጋጥም ይችላል። እንደ ከተማ ግን ወስደን ካየነው አምና ከሰበሰብነው ገቢ ከናንተው ከነጋዴዎቹ የሰበሰብነው ገቢ እኮ አሁን 145.9 ቢሊዮን ብር ደርሰናል። ምናልባት ይሄ ከ10 ዓመት በፊት የአዲስ አበባ ገቢ 30 ቢሊዮን የሚደርስ አልነበረም። ከዚህ ውስጥ እኛ 70% ለመሰረተ ልማት ነው እያዋልን ያለ ነው። ለመንገድ፣ ለጤና፣ ለትምህርት፣ ለቤት ልማት ነው እያዋልን ያለ ነው። ነጋዴም በየጊዜው መቅጣት አንፈልግም ያሉት ምክትል ከንቲባው ህግ ሲወጣ ሁላችንም ልንተገብረው ይገባል ያሉ ሲሆን ግብርን በአግባቡ እገብራለሁ፣ መንግስት የሚጠበቅበትን ያድርግ ማለት ብቻ ሳይሆን በንግድ ስርዓት ውስጥ ያለውን ውስብስብ ሂደት ቀድሞ መፍታት ያስፈልጋልም ብለዋል። ከዓለም አቀፍ የዜና አውታሮች ወዳገኘናቸው የቢዝነስ መረጃዎች ስናመራ በእንግሊዝ የሂትሮው አየር መንገድ በመዘጋቱ 1300 በረራዎች መቋረጣቸው ተገለጸ። በእንግሊዝ ሂትሮው አየር መንገድ የኤሌክትሪክ ኃይል ፈንድቶ የእሳት አደጋ ተከስቷል ተብሏል። በዚህ አደጋ ምክንያት በሺዎች የሚቆጠሩ የአየር መንገዱ ደንበኞች ጉዟቸው መስተጓጎሉን የገለጠው አየር መንገዱ በቀጣይ ስለ ክስተቱ ተጨማሪ ማብራሪያን እስኪሰጥ ድረስ ወደ ውስጥ መግባት እንደማይቻል አስታውቋል። የአየር መንገዱ የኤነርጂ ዲፓርትመንት ጸሐፊ ኤድ ሚልባንድ የተቋረጠውን ኃይል በፍጥነት በመመለስ አገልግሎት ለመስጠት እንሞክራለን ሲሉ ተናግረዋል። የአደጋውን መንስኤ በተመለከተም እስካሁን ድረስ የተገለጸ ነገር የለም በሚል የዘገበው አናዶሉ ኤጀንሲ ነው። የአሜሪካው ፕሬዝደንት የማዕድን ምርትን ለማሳደግ ለአደጋ የተቀመጠ ኃይል እየተጠቀሙ መሆናቸው ተገለጸ። ፕሬዝደንት ዶናልድ ትራምፕ ሀገራቸው እንደ ቻይና ባሉ ሀገራት በሚገቡ ምርቶች ላይ የምታደርገውን ጥገኝነት ለመቀነስ ወሳኝ የሆኑ ማዕድናትን በአገር ውስጥ ለማምረት የአደጋ ጊዜ ኃይሎችን ለመጠቀም መወሰናቸውን ቢቢሲ በዘገባው አስነብቧል። እንደ ቢቢሲ ዘገባ ከሆነ ፕሬዝዳንቱ የመከላከያ መምሪያን ጨምሮ የማዕድን ፕሮጀክቶችን ቅድሚያ የሰጡ ሲሆን ወሳኝ የማዕድን ምርትን ለማሳደግ የቴክኒክና የገንዘብ ድጋፍ በማሰባሰብ ላይ ናቸው። የፕሬዝዳንቱን ጥረት አስመልክቶ ግላይ ምልከታቸውን ያጋሩ ባለሙያዎች አሜሪካ አንዳንድ ወሳኝ የማዕድናት አቅርቦት ሰንሰለት ላይ ከፍተኛ ቁጥጥር ካደረገች ከቻይና ጋር የተጀመረው የንግድ ጦርነት ሊባባስ ይችላል ብለዋል። ባለፈው ዓመት ቤጂንግ አንዳንድ ወሳኝ ማዕድናትን ለአሜሪካ እንዳይሸጥ የከለከለች ሲሆን የአሜሪካ ኩባንያዎች በበኩላቸው አስፈላጊ ቁሳቁሶች ለመፈለግ መገደዳቸው የሚታወስ ነው።